بسم الله والحمد لله الصلاة والسلام على أكرم خلق الله حبيبنا محمد وآله وصحبه ومن والاه أما بعد ودنا يتكبراتي ينحو انت مهرتك تتعش بملو السلام عليكم ورحمة الله وبركاته إن شاء الله الممتع في شرح الأجرمية زاريك في الأسرة لد إنما مرالن ودزالو تمهرتك مقباتاتين بفيت تنانت ሪከርዱ ተቋርጦብኝ ነበርና ትንሽ መለስ ስለበለበት ትናንት እየተማማርን ያለነው ቀደም ሲል ጀምረን የነበረው የአረበኛ ፊደል የመጨረሻኛ ቃሉ ሲቀያየር ኢዕራብ ተብሎ ይጠራል። አቀያየሩ ደግሞ አራት አይነት ነው። ረፍ፣ ነስብ፣ ጀርና ጀዝም የሚባል ስያሜ ሰተናቸዋል። እያንዳንዱ ስያሜዎች ደግሞ እነዚህ አሁን የቆጠርኳቸው አራቶቹ ምልክቶች አሏቸው። ረፍዕ ለሚለው ضمة ምልክቱ ነው ብለናል። ضمና ተከታዮቹ ምልክቱ ናቸው ብለን እዚህ ጋር የተወሰነ ትንታኔ ላይ ነው ያለነው። ضمة የት ቦታ ነው ታዲያ የምትገባ የሚለው ጥያቄ ሲመጣ اسم المفرد እና فعل المضارع ላይ ነዋል። فعل المضارع እሱ ብቻ ነው ሙዕረቡ፣ ሌሎቹ መብንይ ናቸው። ማዲም አምርም ጊዜውን ጠብቆ ይመጣል። اسم المفرد የሚለው ላይ ትናንት ስንቆይበት ስሞች እኮ ለሶስት ይከፈላሉ። አንደኛው ሙፍረድ የሚባል፣ ሁለተኛው ሙሰና የሚባል፣ ሶስተኛው ጀምዕ የሚባል። ሙፍረድ የሚባለው ነጠላ ቃል እንደማለት ነው። ለምሳሌ አህመድ፣ ሙሐመድ፣ ፋጢማ፣ ኸዲጃ፣ ጀበል፣ ጀመል፣ ሸጀር ወዘተ። እነኚህ አንድን ብቻ የሚጠቁሙ የሆኑ ቃላቶች ሙፍረድ ተብሎ ይጠራሉ። ሌላኛው ደግሞ ሙሰና ይባላል። ሙሰና ማለት አንድ ነገር ላይ አንዱ ሲታጠፍ ተስኒያ ይባላል ብዬ ባለፈው ተናግሬ ነበር። ለምሳሌ ሙሐመድ የሆነውን ወይም ሙሐመዱን ወሙሐመድ የምንለውን ባንድ ለመጠቀም ሙሐመዳኒ እንላቸዋለን። ተግባባን? ረጁልን ወረጁል የሚለውን ቃል ረጁላኒ እንላቸዋለን። ግልጽ ይመስለኛል። በይቱን እያልኩ ብዙ ጊዜ ከምለፈልፍ ቡዩት እለዋለሁኝ። ሁለት ከሆኑ በይታኒ እለዋለሁ። ይህ አገላለጽ ምን ይባላል? ተስኒያ ወይም ሙሰና ይባላል። ሶስተኛው ደግሞ ከዚህ ያለፈ ቁጥር ያላቸውን የሚጠቁም የሆነ ቃል ጀምዕ ይባላል። ብዙሃነትን የሚያመራ ቃል ማለት ነው። ለምሳሌ ጃአ ሙሐመዱን ወሙሐመዱን አራት ሰዎችን ለመጥቀስ ከፈለኩ አራቱም ስማቸው ሙሐመድ ይሆኑ እነዚህን ሁሉ ከምለፈልፍ ጃአ ሙሐመዱን ብል አው ሙሐመድዩን ብል ይቀለለ ይሆናል። ይሄ ምን ተብሎ ይጠራል? ጀምዕ ተብሎ ይጠራል። አሁን እየከፈልን ያለነው ማን ነው? ጀምዕ የሚባለውንና ሙሰና ሙፍረድ የሚባለውን ነው። እነዚህን በደንብ አድርጋችሁ ከያዛችሁ መቼም አያደናግሯችሁም። ነጠላ ቃል ሙፍረድ ይባላል። ሁለቱን የሚያመላክት የሆነ ሙሰና ይባላል። ከሁለት በላይ ሶስትንና ከዚያ በላይ የሚያመላክተው ደግሞ ጀምዕ ይባላል። አለቀ። طيب ታዲያ ሸይኹ ይሄንን በተመለከተ ሶስቱን በተመለከተ ትንታኔ ሰጥተውን ትናንት ምሳሌዎችንም ሰጥተውናል። ለሙፍረድ ሙእሚን፣ ሙእሚናት፣ ሙእሚነት፣ ሙእሚነታኒ የሚል ትናንቱ ደርስ ላይ መለስ ብላችሁ ብታው ታገኙታላችሁ። አሁን የኛ ፍላጎት ጀምዕ የሚባለውን ነገር ማየት ነው። ጀምዕ የሚባለው ራሱን ችሎ ለሶስት ይከፈላል። አንደኛው ጀማል ሙዘከር ሳሊም ተብሎ ይጠራል። ጀማል ሙዘከር ማለት
ጾታቸው ወንድ የሆኑ ወይም ደግሞ በአንተነት የሚጠሩ ነገሮች ስብስብ ለማለት ነው ጀማዕ ሙዘከር ሳሊም ሳሊም የተባለበት የሙፍረዱ የነጠላይቱ ቃል ቢናዋ ወይም እሷ የተጻፈችበት ሐረካዋም ይሁን ፊደሎቿ ሳይቆራረጡ የተሰበሰበ እንግዲያ በመንድን ተሰበሰበ ታዲያ በአንድ የነበረው ብዙሃነትን እንዴት ሊያመላክት ቻለ ካልከኝ بزيادة واو والنون واونا نون بمجمر ለምሳሌ ዘይድ የነበረውን ብዙ ዘይዶች ለማለት ከፈለክ ዘይዱነ ትለዋለህ جاء ዘይዱን ትላለህ አይደለም እንዴ ዘይዱን ሙፍረድ ነው ዘይዱና ጀምዓ አደረከው ባይሆን እቺ ዋዊቱ علامه الجمع ወይም ደግሞ علامه الرفع የምትሆንበት አጋጣሚ ያለ ትቀያየራለች ኑኒቱን ደግሞ علامه الرفع የምትሆንበት አለ ሌላ ጊዜ ምናየው ይሆናል አሁን እዚህ ጋር አይደለም ቦታው وكذلك عوض لزاله تنوين لوጫ ሆነ የምትመጣበት አለ ዘይዱን ያልነውን ይመስል المهم እዚህ ጋር የፈለግነው አሁን ምንድነው جمع المذكر السالم የሚባል አለ ወንዶችን ስብስብ የሚጠቁም የሆነ ግን ያልተሰባበረ ይሰባበራል እንዴ አዎ ወደፊት ልመጣልህ ነው ሁለተኛው ደግሞ جمع المؤنث السالم የሚባል አለ የሴቶችን ስብስብ የሚጠቁም የሆነ ግን ጭማሬ ብቻ የተደረገለት እንጂ ያልተቀያየረ ያልተቀነሰ ታና አሊፍ ብቻ ተጨመረለት እንጂ ሙስሊማቲን ያልከውን ሙስሊማቲን ብለ ታና አሊፍ ጨመርክለት እንጂ የሌላ ያልተቀናነሰለት ያልተቀያየረ ማለት ነው ሲሆን ሶስተኛው ግን ለሴቶችም ለወንዶችም ባንድ የሚይዝ ነገር ግን ስብርብር ብሎ የሚመጣ ቃል አለ ቃሉ ፈትሐ የነበረው ወደ ዶማ ዶማ የነበረው ወደ ከስራ እንደዚህ ተቀያይሮ የሚመጣ አለ እሱማ ይባላል ጀምዓ ተክሲር ይባላል እዚች ላይ ነበር ብዙ ሳንተነትን ያቆም ነው ሙራዴም ዛሬ እቺን መለስ እንድልባት ነው جمع التكسير ብሎ ማለት وهو ما دل على اكثر من اثنين او اثنتين ከሁለት ወንዶች ወይም በነገራችን ላይ ጾታን ብቻ አይደለም ወንድ የሚባል ሙዘከርና ሙአነስ የሆኑ ነገሮች አሉ አብረው ይካተታሉ እነሱ ከሁለት ወንዶች ወይም ከሁለት ሴቶች በላይ ያለን ቁጥር የሚያመላክት ጀምዕ ተብሎ ይጠራል ነገር ግን ልዩነቱ ከሙአነስ ሳሊምና ከሙዘከር ሳሊም ልዩነቱ ምንድነው مع تغير في صيغه مفرده የነጠላው ቃል ከመለያየቱ ጋር ምሳሌ ሲሰጡ ሸኺዮ ሪጃሊን ረጁል የነበረውን ሪ ብለህ ከስራ አድርገህ አሊፍ ጨምረህ ወዘተ አውራቅ ወክቱብ የሚለውን ትናንት አያት አድርገናል እቺን ተግይሯን በተመለከተ ታዲያ መለስ ልልባ ፈልጌ ነው በሌላ መጽሐፍ ላይ እንደሚናገሩት ዑለማዎች አንዳንዱ ሐረካው ብቻ የሚቀየራል አሉ ለምሳሌ አሰዲን ኡሱድ አሰድ ኡሱድ ሐረካ ብቻ ነው የተቀያየረው አሰድ ሙፍረድ ነው አሰዳኒ ሙሰና ነው ኡሱድ ጀምዕ ነው ኡሱድ የሚለው ቃል ለተخفيف አንዳንዴ ሲኒቱ ሱኩን ተደረገና ኡስድ ይባላል ደግሞ ሌላኛው ዚያዳ ብቻ በመኖር የሚቀየር አለ ከሲንዊን ዚያዳውን ቆረጥከው ቀነስከው መጨመር በሆነኮ መጨመር ብቻ ቢሆን ብቻውን ከሆነ ማን የተጨመረው የሚል እዛ ሙዘከር ሳሊምና ሙአነስ ሳሊም ላይ ሊገባልን የሚችል ነበር አሁን እዚህ ጋር ግን መቀነስ መጣ መቀነስ መጨመርም ወደፊት ሊመጣልህ ነው ሲንዊን ሲንዋን ሲንዊን ሲንዋን ሲንው ብለው ማለት ብዙ ትርጉሞች ያለው ቃል ነው መሬት ላይ ለተቆፈረ ጉድጓድ ሲኑ ተብሎ ይጠራል የአባትና የእናት ወንድም አጎት ማለት ነው እሱም ሲኑ ተብሎ ይጠራል የቴምር ቀንዘል አንድ ቦታ ላይ የበቀሉ ቴምሮች ሁለት ቀንዘል ሲያበቅሉ እነሱም ሲኑ ተብሎ ይጠራሉ አልሙሂም ሲንዊን ጀሙማን ሆነ ሲንዋን ሆነ زياده النون والالف ያው ለወቅፍ ብለን አቆመነው እንጂ ኑኑን እንነውናለን ሲንዋኒን እንለዋለን طيب ሙሰናው ጋር ታዲያ አልተመሳሰለም እንዴ እንዳትልኝ
ሙሰናው ላይማ ደግሞ ማን ትጣላለች ኑኒቱ ትወድቃለች ሲንዋ ብለህ ነው የምታነፋት ዘይዳኒ እንዳልከው አትጨምርባትም طيب لئلا يشتبه او يلتبس طيب او بنقص فقط ويم بماغدل ብቻ نحو تخمين تخمة تخم አንድ ሰው በምግብ ብዛት ሆዱን ወጥተር አድርጎ ሲያዘው تخمة ተብሎ ይጠራል تخمة ታይቱን ጉድል አድርገህ ሙፍረድ ማነው ጀምዕ ታደርጋታለህ ማለት ነው ይሄ ቢነቅስ ማለት ነው او بنقص مع تغيير الشكل ወይም ደግሞ አጉድለህ ግን ቀይረህለታል አሁን تخمتين تخم ታኡ ضማ ወይም ضማ የነበረው ወደ ከስራ ወይም ወደ ፈትሐ አልተቀያየረም ብቻ ታይቱን ቁርጥ አድርገህ ይጣልካት እዚህ ጋር ደግሞ አሁን تغيير الشكل አለ ሐረካው ይቀየራል ጎደሎነትም አለ ምን ይመስል ኪታብ ያለውን ኩቱብ ብለህ ትለዋለህ አሊፉን ጣልክበት ካፉን ضማ አደረከው ከስራ የነበረው ورسول رسل طيب ሌላኛው የሚቀየረው او بزياده مع تغيير شكل ጭማሪ ያለ ግን ሸክሉ ሐረካው ይቀየራል نحو رجل ورجال رجل مفرد ነው فتح نوراء رجال كسرة هنا ጭማሪም አለው አሊፍ ተጨምሮበታል او بالثلاثه ወይም ሶስት መጨመርም መቀነስም መቀየርም ሶስቱም ባንድ ይገኝበታል ለምሳሌ ጉላም የሚለውን ይመስል ጉላም ስትል ከላሙ ቀጥሎ አሊፍ አለ አይደለም እንዴ አሁን ጀምዕ ስታረግ ምን አልከው ሂልማን እንደኛ ጎ የነበረው ይሄ ሆነ ከላሙ ቀጥሎ የነበረው አሊፍ ወደቀ ሚም ተጨመረበት አሊፍ እንደገና ደግሞ ሌላ አሊፍ መጣችለት ኑን ተጨመረችበት ይሄንን ይመስላል ነው የሚሉት ሼኹ እንግዲህ جمع المذكر السالم جمع المؤنث السالم جمع التكسير የሚባሉት ባጭሩ እነዚህ ናቸው ብዙ ቦታ እንግዲህ የምናገኛቸው እነዚህ ናቸው ይሄንን በደንብ አድርጎ ከገባንና ካጤናቸው ሌላ ቦታ ያደናገሩን ነው እነዚህ ጀምዖች ኢዕራብን ሲቀበሉ በግልጽ የሚቀበሉት አላቸው በውስጥ ታዋቂነት የሚቀበሉት አላቸው ለምሳሌ ሶሂህ ከሆነ በግልጽ ይቀበላል ሪጃል ስትላሁን ሶሂህ ነው እንደገና ደግሞ መንቁስ መቅሱር ብለን ባለፈው ተምረናቸዋል እነ ሙሳ እነ ቃዲ እነ ኡሳራ እነ አዛራ ወዘተ እነዚህ ተቅዲር የሚደረጉም አለ በዛሂርም የሚደረጉ አለ ብሎ ትምህርቱን ጨረሰ ሼኹ ታዲያ ህበተና ፊላህ እዚህ ውስጥ ያው ትምህርቱ እንዳይበዛ በሚል ተወት ያደረገው ነው እንጂ على الغالب አሁን جمع المؤنث المذكر السالم مؤنث السالم ملحق የሚባሉ ነገሮች አሉ እንደገና ስቶብሊን ስቶብላት ሸርጡን ያላሟሉ ግን ሙዘከር ሳሊም ተብሎ የሚታረቡ አሉ በዚህ እንለፋቸውና ወደ ዛሬው ትምህርታችን እንሄዳለን ማለት ነው የዛሬ የሚለው ባቡ ማዕሪፈቲ ዓላማት الإعراب የኢዕራብ ምልክቶችን ስለማስተዋወቅ የሚናገር የትምህርት ርዕስ ነው የሚለን ኢዕራብ ማለት ምን እንደሆነ ተማርነ ዓላማዎቹ ምንድናቸው ሊል ነው እያንዳንዱ ሊሰጥ ነው طيب قال المصنف رحمه الله باب معرفة علامات الإعراب የኢዕራብ ምልክቶችን ስለማወቅ የሚናገር የትምህርት ርዕስ መግቢያ ርዕስ ነው للرفع 4 علامات ለረፍዕ 4 ምልክቶች አሉት ረፍዕ የሚባለው 4 ምልክቶች አሉት እስከ
እስከዛሬም ስንነጋገረው ነበር الضمه رئيس ናት والواو والالف والنون አንድ ፊደል مرفوع ነው አይደለም ለማለት እነዚህን እናያለን ማለት ነው فاما الضمه ضمائته فتكون علامه للرفع لرفع ملكت ትሆናለች في 4 مواضع راتبوت عليه أو كم في الاسم المفرد اسم المفرد لا تهونالج أو قدم بيان والفلحال وجمع التكسير جمع التكسير لا قالات تقاير ويمتى جمع مالتنا بزهنة المعمرة وجمع المؤنث السالم جمع المؤنث السالم لا ملكت هونال ضمة والفعل المضارع فعل المضارع لا يهونال الذي يفعل المضارع مالت لم يتصل بآخره شيء مجرشاو ላይ አንድም ነገር ያልተቀጠለበት ሲሆን ነው ይልሃል ምን ያልተቀጠለበት ይመጣል አሁን እንግዲህ ضمه ስንት ቦታ ላይ ትገባለህ ያል اسم المفرد ላይ جمع التكسير ላይ جمع المذكر السالم እና جمع المؤنث السالم ላይ وكذلك فعل المضارع ላይ አምስት ቦታ ضم لرفع ملكت هنا ትመጣለች مرحبا ሌላው ደግሞ ዋው علامه الرفع ነው ይመጣል واما الواو واو ما فتكون علامه للرفع لرفع ملكت هنا ትመጣለች في موضعين ሁለት ቦታ ላይ ልበበል ሁለት ቦታ ማፈዝ የሚያቀርፋል في جمع المذكر السالم جمع المذكر السالم ላይ علامه الرفع هنا ትመጣለች وفي الاسماء الخمسه امست سموچم ላይ اسماء الخمسه امست ስሞች አሉ እነሱ ላይ علامه الرفع ዋው ሆኖ ይመጣል ضم ሳይሆን وهي امست ስሞች የሚባሉት እሷ አቡካ አኹካ ሐሙካ ፉካ ወዙማሊን እነዚህ ናቸው አቡካ አባትህ ማለት ነው ከኢዳፋ ተቆርጠው ከመጡ ይተዓረባሉ ይነወናሉ አቡን አኹን እንላለን ካፍ ጋር ከሆነ ግን علامه ተረፋቸው ዋው ሆኖ ነው የሚመጣው አኹካ አባትህ ወንድምህ ሐሙካ አማች ነው የሚባለው አማች ወፉካ ፉ ማለት ፈም ማለት ነው ሚማ ተቆርጣ ነው ፈም ማለት አፍ ማለት ነው ወፉካ ወዙማሊን ይሄ ደግሞ اضافه ملازمه الاضافه ነው ወደ ገንዘብ ወደ ጀምዕ ወደ ሆነ ነገር اضافه ተደረገ እነዚህ علامه ተረፋቸው واو ነው ይላል واما الالف الف ما فتكون علامه للرفع لرفع ملكتنا تمدالس في تثنيه الاسماء خاصه بتثنيه الاسماء ብቻ تثنيه الافعال ላይ እንዳይገባብህ ይው ሸኺየው خاصه ብቻ الف ለምሳሌ جاء الزيداني ብትል زيداني አሊፉ ምንድነው علامه الرفع ናት ትላለህ طيب الزيدان يذهبان لا ያለችው علامه الرفع አይደለችም ዘማ علامه التثنيه ናት ኑኗ ናት علامه الرفع ትላለህ ገብቷል الف رفع ወክላ የምትመጣው تثنيه الاسماء ላይ ብቻ ነው نونسا واما النون نون ما فتكون علامه للرفع رفع ملكتنا ضمه وكلات مدالي فعل المضارع فعل المضارع له اذا اتصل به اتقتلበት ጊዜ በሱ ላይ ضمير تثنيه فعل مضارع اذا لم يتصل ምንድነው ያልነው علامته الضمه الظاهره ነው ያልነው አይደለም ضمنا ብለናል
ወይም ሙቀደራ ደግሞ የተቀጠለበት እንደውሳ اذا اتصل به ضمير تثنيه ሁለት የሚል ضمير የተቀጠለበት ጊዜ ኑን علامه الرفع ትሆናለች الزيداني يذهباني ኑን ተቀጠለችበት አይደለም اذا اتصل به ضمير التثنيه ተቀጠለችበት አሊፍ يذهبان يعني من هنا ملكتها علامه الرفع ما هنا نون هنا له يذهباني ያልከው ኒ علامه الرفع ናት እዚህ ላይ ግን الزيداني ያልከው علامه الرفع አይደለችም عوض ናት አሊፏ ናት ዘይዳ ምትል አሊፏ ናት ላይ ረፊዕ አለችው ደጋገምኩበታም تثنيه الفعلنا تثنيه الاسم ለይታችሁ ያዙልኝ تثنيه الفعل ላይ علامه الرفع نون ነው اسم ላይ ደግሞ تثنيه الاسماء ላይ ደግሞ علامه الرفع الف ነው ሁለቱም ግን ተመሳሳዮች ናቸው الزيداني يذهباني አሊፍና ኑን በመሆን ተመሳሳዮች ናቸው فعلና ስም በመሆን ይለያያሉ እንጂ ማለት ነው طيب او ضمير جمع اذا اتصل به ضمير تثنيه ويم ضمير الجمع هم የተቀጠለበት ጊዜ ضمير الجمع ማለት ደግሞ ብዙሃነትን የሚያመራ ሆነ يذهبون ايو بونا نونو علامه الرفع ነው ማለት ነው واوሳ ضمير الجمع ነው طيب او ضمير المؤنثه المخاطبه ወይም ደግሞ እዚህ የምታናገራት የሆነች ሴት የሷ ضمير የተቀጠለበት እንደሆነ አሁን ለምሳሌ ፋጡማ ተገብህ ነች يا فاطمه تذهبين تذهبين الكت اليوم تذهبين የምትለው እቺ ኑኒቱ علامه الرفع ናት ያይቱሳ ያ المخاطبه ትባላለች አንቺ ለማለት ነው እዚህ ያለችውን ተግባብተናል تذهبين تاكلين تصلين تقرؤين وزتا ሁሉም ና የምትለዋ علامه ምንድነች علامه الرفع ነች ضمير ما فعل مضارع ላይ የተቀጠለች ሆነች እዚህ በቃናል ኢንሻአላህ ወሊነስብ የሚለው ደግሞ በቀጣይ እንማራዋለን ሰለላሁ ዐለይሂ ወሰለም على نبينا محمد واله وصحبه اجمعين والسلام عليكم ورحمه الله وبركاته